ስለ ስፒሪቹዋል አዌክኒንግ እና ስለ ኩንዳሊኒ አዌክኒንግ ቪዲዮ ስሰራ ብዙ ሰዎች በውስጥ መስመር እንዴት ነው አክቲቬት ማድረግ የምንችለው ምናምን አላችሁኝና አንድ ሚስ የተደረገ ስቴፕ አለ በዛ ውስጥ በጣም በቃ ማንኛውም ሰው ቾይሱ ቢሰጠው ሊያልፍበት የማይፈልግ እሱም ኢጎ ዴት ወይም ዳርክ ናይት ኦፍ ዘ ሶል ይባላል። ይሄ ሞመንት በጣም ከምነግራችሁ በላይ የምድር ሲኦል በሉት። በቃ ኢጎ ዴዝ ማለት ምድር ላይ ከመጣም በኋላ ማንነታችንን ቢውልድ ያደረግንበት ሊትራሊ ማንነታችን ብለን የምናውቀው ጉዳይ ሲፈራረስ ማለት ነው። ይሄም ስላችሁ ኢት ኩድ ቢ ከቢሊፍ ተነስቶ ሊሆን ይችላል። ለምሳሌ አሁን ሃይማኖታችሁን ኩዌስችን ማድረግ መጀመር፣ በሪሌሽንሺፓችሁ ላይ ምንም ደስተኛ ለመሆንና ሪሌሽንሺፓችሁ ራሱ ፎል አፓርት ሲያደርግ ማየት በቃ ዊትነሰር ነው የምትሆኑት የዛኔ ኢጓችሁ ሲሞት ማለት ነው። በጣም ተማመኑበት ስራ ምናምን ኦልሬዲ ፌል ያደርጋል። እጃችሁ የገባ ነገር እንዳለ ሊትራሊ እናንተ እኔ ማለት ብላችሁ የምትኖሩለት ፐርፐዝ አድርጋችሁ ይኖራችሁለት ያለው ነገር ኮምፕሊትሊ ዲዞልቭ ሲያደርግ ማለት ነው አይናችሁ እያየ ከዛ ለማስተካከል ምንም አይነት መንገድ ብትጠቀሙ ኦልሬዲ ፌል እያደረገ ነው፣ ክራምብል እያደረገ ነው፣ አትችሉም ነው የሚሆነው ማለት ነውና አንዳንድ ሰዎች ይሄንን ነገር ከሚድ ላይፍ ክራይሲስ ጋር ኢንተርቼንጀብል ይጠቀሙታል። አንዳንዶች ደግሞ ኳይት ይሁን በቃ ትክክለኛ የሆነ ስፒሪቹዋል ኤክስፒሪየንስ ነው ብሎ ያው በሌላ ሌብል ያስቀምጡታል። ሰዎች ስፒሪቹዋሊ አዌክን አረግን ምናምን ኩንዳሊኒ ምናምን ብሎ እንደዚህ ወጥተው እኔንም ጨምሮ ወተን ስናወራ የመጣንበት ፓዝ በጣም ከባድ ነው። አሁን የኔ ላይክ ኦልሞስት 8 ዓመት 9 ዓመት ላይፌ በጣም it was a complete chaos ማለት ነው። ግን ያ የሆነበት ምክንያት ምንድነው? ከቤተሰቦች ያገኘሁት ዲዛይር አለ። ቤተሰቦቼን ለማስደሰት የምሄድበት መንገድ ነበር አይደለም። እኔም ደግሞ የራሴ ድሪሞች ምናምን ብዬ ያው ከመጣው በኋላ ቢሆንም እዚህ ምድር ላይ ራሴን የማይባቸው የሆነ ቦታዎች አሉ። እሱ ለኔ እንደማይሆነኝ በግድ ሲነገረኝ ማለት ነው ሊትራሊ ላይፍ ራሷ ፎርስ አድርጋችሁ ነው የምታስተምራችሁ ማለት ነው ኢጓችሁ ክራምብል ሲያደርግ። ከዛ ምንድነው የሚሆነው? ከዚህ ነገር ውስጥ ለመውጣት አንደኛ ኢጓችን ዝም ብሎ እንደቀልድ አይለቅም ነገሮችን ማለት ነው። ፈርሶ በቃ የሚይዘው ሲያጣ ነው ሰሬንደር ወደ ማድረግ የሚሄደው ማለት ነው። ሰሬንደር ማድረግ ማለት የሆነ ሰዓት ላይ የምር በቃ ህይወት ልክልካችሁን ተሳያችሁ ማለት ነው። ኮምፕሊትሊ በቃ ዊክ እንደሆናችሁ ታምናላችሁና የምርም እኛ ኮንትሮል ማድረግ ማንችል ቢንጎች እንደሆነን ውጪው መረዳት ነው የምትጀምሩት ማለት ነው። ያኔ በቃ እንዳረከኝ አርገኝ ብላችሁ ለፈጣሪያችሁ ለምታምኑት ዋሬቨር ራሳችሁን ትለቃላችሁ ማለት ነው። በዚህ መሃል ደግሞ ፌት ካጣችሁም ደግሞ በጣም ከባድ ነው። ግን ብቻ ዩ ሰሬንደር በቃ የሆነ ዩ ሊቭ ኢት ቱ አ ሃየር ፓወር በቃ እንደምታረገኝ አርገኝ ነገር ማለት ነውና ያኔ ትክክለኛ የውስጣችሁን ኢነር ቮይሳችሁን ወይም ነፍሳችሁን መስማት ትችላላችሁ ኢንቲዩቲቭሊ ማለት ነው። ለካ ኮንትሮል ማድረግ አይደለም ህይወት፣ ለካ ላይፍ ማለት ህይወት ፍሎ በምታረግበት መንገድ አብሮ መጓዝ ነው የሚለውን ነገር ያኔ ነው የምትረዱት ማለት ነው። ከኢጎ ዴይዝ በኋላ ነው ብዙ የሆኑ ስፒሪቹዋል ኢንሳይቶች አዌርነስ መጨመር ምን እንደሆነ ላይፍ ኢቭን መረዳት የምንጀምረው ከዛ በኋላ ነው ላችሁ ነው ማለት ነው። ዝም ብላችሁ ከውጪ ጀስት እንደ ሆቢ ስፒሪቹዋል አዌክኒንግ የሚመቻችሁ ሰዎች በጣም ትልቅ ስራ አለው እና are you willing to do that ራሱ you might never know ማለት አንዳንድ ሰዎች ኢጎ ዴዝን መቋቋም አቅቷቸው ራሳቸው ላይ የማይሆን ነገር ራሱ የሚፈጽሙ ሰዎች አሉ። በቃ ሊትራሊ በጣም በቃ it's a hell ነው ብላችሁ ኤኒዌይስ ኢጎ ዴዝ ወይም ዳርክ ናይት ኦፍ ዘ ሶል ብላችሁ ያው 3.4 ደቂቃ ቪዲዮ ስለሆነች እናንተ ደግሞ በግላችሁ ሄዳችሁ በደንብ ሰርች አድርጉና ምን አይነት ከባድ ነገር እንደሆነና ምናልባትም ካልተፈጠረ እናንተ ህይወት ላይ ካልመጣ ብዙም ፐርሲው አታረጉት የምትጠቀሙበት ጉዳይ እንደሆነ ልትረዱ ትችላላችሁ።